አመድነ ክርስቶስ ነአምን በድ ዘዮሐንስ አጥምቆ በዮርዳኖስ ዘዮሐንስ አጥምቆ በዮርዳኖስ ዘዮሐንስ ስሜ መላከ ሰላም አምደ ወርቅ ደሴ እባላለሁኝ። የሥራ ኃላፊነቴ የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናት ዋና አስተዳዳሪ ነኝ። እንግዲህ 2018 ዓመተ ምህረት የባለ ጥምቀት አዘጋጅ የዘንድሮ ተረኛ ደብር ቀጨኔ ደብረ ሰላም መድኃኔዓለም ነው። ይሄም በ10 ዓመት አንድ ጊዜ የሚገኝ እድል ነው። አሁን ደግሞ አብያተ ክርስቲያናት እየተጨመሩ ስለሆነ ወደ 11 ወደ 12 ዓመት ከፍ ይላል። ዘንድሮ ዙሮ ያው ይሄ ደብር ነው የሚያዘጋጀው። ይሄ ደብር ከዛሬ 2 ዓመት በፊት ጀምሮ ነው እንግዲህ የግራ አንሺ ሆኖ ነው የጀመረው። የዛሬ ዓመት የቀኝ አንሺ ነበረ። ከዚያን ጊዜ ጀምሮ ያው ኃላፊነታችን ድርሻችን መሆኑን ስለምናውቅ የዘንድሮን በዓል በድምቀት ለማክበር ዝግጅት የጀመርነው 2017 ዓመተ ምህረት ከሰኔ ጀምሮ ነው። አጠቃላይ ቃለ እግዚአብሔሩንም የሚመራው ይሄ ደብር ነው። በሊቃውንቱ በኩል እንግዲህ ከዚህ ገና ወረደ ወልድ ብሎ ይነሳል። በየመንገዱ ታቦቱን አጅቦ አክብሮ ይሄዳል። ከዚያም ቅዱስ ፓትርያርኩ ብፁዓን ሊቃነ ጳጳሳት፣ የከተማው ባለስልጣናት እንዲሁም የፌዴራል ባለስልጣናት በተገኙበት ቃለ እግዚአብሔሩን የሚመራውም ይሄ ደብር ስለሆነ ሊቃውንቱም የሰንበት ትምህርት ቤት ተማሪዎችም በዚህ ልክ ቀደም ብለው ከወር ከሁለት ወር በፊት ዝግጅት ሲያደርጉ ነው የቆዩት። ወረቦች ተጠንተዋል፣ መዝሙሮች ተጠንተዋል። አጠቃላይ ሰልፉ በሚመለከታቸው የቤተ ክርስቲያኒቱ የሥራ ኃላፊዎች ተገምግመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት አስተዳደር መምሪያ በየጊዜው እየመጣ ሰልፎቹን ጥናቶቹን ገምግሟቸዋል። እንግዲህ በቂ ነው በሚባል ካለፉት ዓመታት ይልቅ በተሻለ መልኩ ያው ዝግጅት አድርገናል። እንግዲህ መጀመሪያው ምን ጀምረው ከዚህ ወረደ ወልድ በሚለው ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን እንደገና ደግሞ ከገሊላ ወደ ዮርዳኖስ መሄዱን መውረዱን የሚገልጹ መዝሙራት ናቸው። ከዚህ ጀምሮ እየተዘመሩ የሚሄዱት ከዚያም የዋዜማውም ከዚያም የሚቀጥለው ይሄን አስመልክቶ ነው። በበነጋው ግን ሀዲጎ ተሳተ ነገደ ቆመ ማእከለ ባሕር አምላካችን መድኃኒታችን ኢየሱስ ክርስቶስ ያው እንደሚታወቀው 99ኙን ነገደ መላእክት ትቶ የጠፋውን የሰው ልጅ ለመፈለግ ወደዚህ ምድር መጥቷል። ወደዚህ ምድር መጥቷል ማለት ያው ሰው ሆኗል። ሰው የሆነው የጠፋውን የሰው ልጅ አዳምና ልጆቹን ለመፈለግ ነው። የተጠመቀውም በዮርዳኖስ የተጣለውን የዕዳ ደብዳቤ ለመደምሰስ የሰው ልጅ ለመቀደስ የሰው ልጅ ለመባረክ ስለሆነ የዕዳ ደብዳቤያችን መደምሰሱን የሰው ልጅ እግዚአብሔር መፈለጉን እግዚአብሔር ሰውን ለማዳን ያደረገውን በዚህ ምድር መመላለሱን የሚገልጡ መዝሙራት ናቸው አጠቃላይ የሚዘመሩት ማለት ነው። የወረቦቹ ይዘት ያው ይሄ ነው። ሀዲጎ ተሳተ ነገደ ቆመ ማእከለ ባሕር 99ኙን ነገደ መላእክት ትቶ እግዚአብሔር በባህር መካከል በዮርዳኖስ ተገለጠ፣ በዮርዳኖስ ተገኘ ነው። በዮርዳኖስ ተገኘ። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ሕግ ጠባያዊን ሕግ መጽሐፋዊን ሲፈጽም ነው ያደገው። ሕግ ጠባያዊ ማለት በየጥቂቱ ማደግ ነው። ሕግ መጽሐፋዊ ማለት ደግሞ ማንኛውም ዕብራዊ እንደሚፈጽመው በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጉለ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ መግባት ነው። ከዚያ በየዓመቱ በዓመት 3 ጊዜ ለበዓል መታየት ነው። ኢየሱስ ክርስቶስ እነዚህን እየፈጸመ ነው ያደገው። እኒህን እየፈጸመ ካደገ በኋላ 30 ዓመት ሲሞላው የሰው ልጅ የ30 ዓመት ጎረምሳ ሆኖ ተፈጥሮ በ40 ቀኑ ያገኛትን ልጅነቱን ተነጥቆ ስለነበረ ያን የሰው ልጅ የአዳምን ልጅነት የሰውን ክብር ለመመለስ ክርስቶስም ልክ በ30 ዓመቱ ነው ወደ ዮርዳኖስ ወርዶ በዮሐንስ እጅ ከኃጥአን ከመጸባሃን መካከል እንግዲህ በዚያ የሚጠመቁ ኃጢአተኞች ናቸው፣ በደለኞች ናቸው። ክርስቶስ ከኃጥአን ከመጸባሃን መካከል እንዳንዱ ሆኖ ተገኝቶ ነው የተጠመቀውና የሚዘመሩት መዝሙራት የሚነበቡት ምንባባት ሁሉ ይህን የሚገልጹ ናቸው፣ ይህን የሚተርኩ ናቸው።
ሜዳ ላይ አጠቃላይ ይሄ ብቻ ሳይሆን ያው ይሄ ደብር ተረኛ እንደመሆኑ መጠን ባህረ ጥምቀቱን ከማስዋብ ከማጽዳት ጀምሮ ስራውን እየሰራ ያለው ይሄ ደብር ነው። ብዙ ወጪዎችንም አውጥቷል። አሁን ገንዳውን እንዲታጠብ አድርጓል። ዙሪያው ያሉ ግሪሉ አጥሮቹ ቀለም እንዲቀቡ አድርጓል። የታቦት ማረፊያው ውስጡም ውጩም እንዲያጌጥ አድርጓል። እንደገናም ደግሞ በአካባቢው ያሉ ቆሻሻ እንዳይኖር የጽዳት ስራዎችን ሲሰራ ነው የቆየው። ከዚህ በተጨማሪ ደግሞ ያው በዓሉ የትህትና በዓል ነው። የክርስቶስ ትህትና የተገለጠበት የዮሐንስ ልዕልና ደግሞ የታየበት እንግዲህ ፍጡር የሆነው የበታች የሆነው ዮሐንስ በክርስቶስ የከበረበት የዓለም ፈጣሪ የዓለም አስገኝ ኢየሱስ ክርስቶስ ደግሞ በፍጡሩ በአገልጋይ እጅ የተጠመቀበት በዓል ስለሆነ የትህትና በዓል ነው። የትህትና በዓል እንደመሆኑ ሰዎች ሁሉ በትህትና በዓሉን እንዲያከብሩ በሰላም እንዲያከብሩ ያው ቀደም ብለን ቅስቀሳ ስናደርግ ነው የቆየነው። በዚያም ላይ በዚህ መልኩ እንዲፈጸም ነው። ይሄ ትልቅ እድል ነው። ምክንያቱም ሊቃውንቱ በአገልግሎት የሚገለጡበት የሰንበት ተማሪዎች በአገልግሎት የሚገለጡበት የደብሩም ታላቅነት የደብሩም ጥንታዊነት የሚታይበት በዚሁ አጋጣሚ ጥንታውያን ቅርሶች አሉ እዚህ ደብር ላይ ያለት እነሱም በአደባባይ የሚወጡበት የሚገለጡበት የሚታዩበት የደብሩ ታላቅነት የደብሩ ጸጋ የደብሩ በረከት ለሕዝብ የሚገለጥበት ነው። ደብሩ ደግሞ ሊቃውንቱ ምእመናኑ በረከት የሚያገኙበት ነው። ስለዚህ ደብሩ የሚያገኘው ምእመናኑ የሚያገኙት ሊቃውንቱ የሚያገኙት ሰማያዊውን ጸጋ መንፈሳዊውን በረከት ነው። ለሕዝበ ክርስቲያኑ ማስተላለፈው መልእክት እንግዲህ ጥምቀት ቅድም ስንል እንደነበረው ሁሉ የክርስቶስ ትህትና የተገለጠበት የዮሐንስ ልዕልና የታየበት የዮርዳኖስ ብሪት ማኅፀን የሆነችበት እንደገና የዕዳ ደብዳቤያችን የተደመሰሰበት ሰላም የታወጀበት ፍቅር የተጀመረበት ታላቅ በዓል ነው። ስለዚህ እኛም ክርስቲያኖች በክርስቶስ ክርስቲያን የተባለን ምእመናን ክርስቶስ የተጠመቀው እሱ በረከት ሊያገኝ አይደለም። እሱ አምላክ ነው። በረከትን የሚሰጥ ጸጋን የሚሰጥ አምላክ ነው። ለኛ ምሳሌ ለመሆን ነው። ስለዚህ እሱን ምሳሌ አድርገን እኛም ትህትናን እንድንማር ከክርስቶስ እንደ ክርስቶስ ትሁት ከሆንን ደግሞ እንደ ዮሐንስ እግዚአብሔር ከፍ እንደሚያደርገን ትህትናን መማር በሰላም በፍቅር በአንድነት የተጣላን ታርቀን የተለያየን አንድ ሆነን ይሄን በዓል እንድናከብር ነው አደራ የምለው። ጥምቀት በዓል ከሃይማኖታዊ እሴቱ ከሃይማኖታዊ ትሩፋቱ በተጨማሪ እያንዳንዱ ኢትዮጵያዊ ባህሉንም የሚገልጥበት በዓል ነው። የባህል ልብሱን ለብሶ እንደ ባህሉ ባህላዊ ጨዋታ የሚጫወትበት በዓል ነው። ስለዚህ ከጠባጫሪነት ከጥላቻ ከመገፋፋት ከመራራ ከዘረኝነት ከጎሰኝነት ወጥተን ክርስቶስ እንዳስተማረን በትህትና በፍቅር በሰላም በአንድነት በመከባበር እንድናከብር እንኳን ለ2018 ዓመተ ምህረት ለበዓለ ጥምቀት እግዚአብሔር አምላክ በሰላም አደረሳችሁ እላለሁኝ። ይሄን በዓል የሚያከብረው የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናትም የበረከት የጸጋ ደብር ስለሆነ በሌሎች ቀናት መጣችሁ እንድትጎበኙት እንድትሳለሙትም በዚሁ አጋጣሚ መልእክቴን አስተላልፋለሁኝ። አመሰግናለሁ።